ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሐመር ሚዲያ ቤተሰቦች ለሰዓቱ ያዝነውን መረጃ ወደ እናንተ የምናደርስበት ጊዜ ላይ እንገኛለን። አብራችሁን ቆዩ። ቀዳሚ ወዳደረግነው ዜና ስናልፍ የአፋር ክልል የብልጽግና ፓርቲ የወረዳ አመራር ተገደሉ። ማነው የገደላቸው? መረጃ አለን። ጉዳዩ ከዚህ የበለጠ ሳይባባስ ፓርላማው የመንግስት አስፈጻሚ አካሉን በአስቸኳይ ሊያሰባስብ ይገባል ተባለ። እንነግራችኋለን። በካድሬዎች አስተዳደር የኢትዮጵያ መሰረታዊ ችግር አይፈታም ሲሉ ፕሮፌሰር መረራ ጉዲና ተናገሩ። በጥንቅራችን አካተነዋል። በሀገራችን በህጋዊ መንገድ የሚገባ የኢንዶሚን ምርት የለም ተባለ። እንነግራችኋለን። በቡራዩ 2 ህፃናት በአሰቃቂ ሁኔታ የገደለችው ወንጀለኛ ከአካባቢው መሰወሯን ፖሊስ አሳወቀም። አብራችሁን ቆዩ፣ በስፋት እንመለከታቸዋለን። በዝርዝር ወደምንመለከተው ጉዳይ እናልፋለን። የአፋር ክልል የብልጽግና ፓርቲ የወረዳ አመራር ተገደሉ። ከትላንት በስቲያ ከአዳማ ወደ አዋሽ በሚወስደው መንገድ ላይ በተከፈተው ተኩስ በአፋር ክልል በገቢረሱ የሃንሩካ ወረዳ የብልጽግና ፓርቲ አደረጃጀት ጽህፈት ቤት ኃላፊ አቶ ኡመር ለማ መገደላቸውን የአፋር ክልል የብልጽግና ፓርቲ ጽህፈት ቤት አስታውቋል። ጥቃቱን አሸባሪዎች ናቸው የፈጸሙት ያለው የአፋር ክልል የብልጽግና ጽህፈት ቤት በፈጸሙት ድንገተኛ ጥቃት የአቶ ኡመር ለማን ህይወት ቀጥፈዋልም ብለዋል። ፓርቲው ባሰራጨው መረጃ ላይ ጥቃት አድራሾቹ ላይ የተወሰደ እርምጃ ይኖር እንደሆነና ጥቃቱ በተፈጸመበት ወቅት በሌላ ላይ ጉዳት ደርሶ እንደሆነ በዝርዝር ይፋ ያደረገው መረጃም የለም። ከዚህ ቀደም በዚህ ቀጠና እጅግ የለየለት የወንጀል ተግባር በታጠቁ አካላት እንደሚፈጸም ሲገለጽ እንደነበር ይታወሳል። በዚሁ መስመር ታጣቂዎች እንደሚንቀሳቀሱና በከተማዎች ውስጥ በመግባት ጭምር ሰላማዊ ሰዎችን መግደል፣ በየመንገዱ ሰላማዊ ሰዎችን እያገቱ ከፍተኛ ገንዘብ መጠየቅ፣ በአጠቃላይ በቀጠናው ወጥቶ ለመግባት ከፍተኛ ስጋት መፈጠሩንና እንቅስቃሴዎች እንዳሉም የአካባቢው መረጃዎች ጠቁመዋል። መንግስት ይህንን የኢትዮጵያ ኢኮኖሚ የጀርባ አጥንት የሆነና ዜጎች ቀንም ማታም ያለ ስጋት ሲንቀሳቀሱበት የነበረውን ቀጠና ይህን ያህል ጊዜ ሙሉ በሙሉ ከታጣቂዎች እንቅስቃሴና የወንጀል ተግባር ነፃ ማድረግ ለምን እንዳልቻለም የብዙሃን ጥያቄዎች ነው። እስከዛሬ ድረስ በንጹሃን ላይ ሲፈጸሙ የነበሩ ጥቃቶች፣ ዝርፊያዎች፣ ወንጀሎቹ መቼ ነው ወደ ፍርድ አደባባይ የሚቀርቡት? የብዙሃን ጥያቄ ነው። መቼስ ነው ለፍትህ የሚሰጠው የሚለውም ጉዳይ መልስ ይፈልጋል። ጉዳዩ ከዚህ የበለጠ ሳይባባስ ፓርላማው የመንግስት አስፈጻሚ አካሉን በአስቸኳይ ሊያሰባስብ ይገባል ተባለ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የ9 ወራት የእቅድ አፈጻጸሙ ሪፖርቱን ለሕዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ አቅርቧል። በዚህ ወቅት የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ በአማራ ክልል የሰብአዊ መብት ጉዳዮች አሳሳቢ እንደሆኑ ቀጥለዋል ሲሉ ተደምጠዋል። ከቅርብ ጊዜ አንስቶ መንግስት በአማራ ክልል እያካሄደ ያለው ወታደራዊ እንቅስቃሴ ከሰብአዊ መብት አንጻር በጣም የሚያሰጋ ነው ሲሉ ገልጸዋል። ዋና ኮሚሽነሩ በአሁኑ ወቅት በአማራ ክልል እየተካሄደ ባለው ወታደራዊ እንቅስቃሴ በሲቪል ሰዎች ላይ የሞት፣ የንብረት ውድመት፣ የመፈናቀል ጉዳት መድረሱንም በዚህ የሰብአዊ መብት ስጋቱም መቀጠሉን አስታውቋል። መንግስት የጸጥታ እርምጃ በአማራ ክልል በማካሄድ ላይ የሚገኝ መሆኑንም አስታውቋል ያሉት ዶክተር ዳንኤል ነገር ግን ይህን ወታደራዊ እርምጃ የሰብአዊ መብት እንድምታ ስላለው የሰብአዊ መብት ተጽዕኖ ስለሚፈጥር ይህንን በቅርበት እየተከታተለ ነው ሲሉም ተደምጠዋል። እስካሁን ባለው መረጃ በመነሳት ከሰብአዊ መብቶች አንጻር በጣም የሚያሰጋ ስለሆነ ኢሰመኮ ውይይትና ሰላማዊ መፍትሄ አስፈላጊ በአንክሮ ማሰባሰብ ጉዳይ ከዚህ የበለጠ ሳይባባስ ፓርላማ መንግስት አስፈጻሚ አካሉ በአስቸኳይ ሊያሰባስብ ይገባል ሲሉም አክለዋል። ከዚህ በተጨማሪ ዶክተር ዳንኤል ባቀረቡት ሪፖርት የዘፈቀደ እስር ሰዎች ሲታሰሩ የሚያዙበት መንገድ ለሰብአዊ ጉዳት አሳሳቢ ሆኖም ቀጥሏል ብለዋል። ዶክተር ዳንኤል በተለያዩ አካባቢዎች የሚፈጸሙ የዘፈቀደ እስርና በእስር ወቅት የሚፈጸሙ ተገቢ ያልሆኑ አያያዞች፣ አንዳንድ ቦታዎች ድብደባን ጨምሮ ተገቢ ያልሆነ አያያዝና እስር እንዲሁም የፍርድ ቤት ትዕዛዝ አለመከበሩም ቀጥሏል ብለዋል። ዋና ኮሚሽነሩ አንዳንድ ቦታዎች ላይ የሚፈጸሙ የዘፈቀደ እስር የቤተሰብ አባላትን ጨምሮ ለማጥቃት የሚውሉ ናቸው ሲሉ ለፓርላማው በሪፖርታቸው አቅርበዋል።
በካድሬዎች አስተዳደር የኢትዮጵያ መሰረታዊ ችግር አይፈታም ሲሉ ፕሮፌሰር መረራ ጉዲና ተናገሩ። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ቅዳሜ በሰጠው መግለጫ ሊቀመንበሩ ፕሮፌሰር መረራ ጉዲና ከጋዜጠኞች ለተነሱላቸው ጥያቄ ምላሽ ሰጥተውም ነበር። አንዱ ጉዳይ የነበረው ስለ ሽግግር መንግስት እንደነበረም ተመላክቷል። የኢትዮጵያ ሕዝብ ሰላምና መረጋጋት ይፈልጋሉ፣ ዲሞክራሲያዊ አስተዳደር ይፈልጋሉ፣ ትርጉም ያለው ልማትና ብልጽግና ይፈልጋሉ ያሉት ሊቀመንበሩ፣ ሆኖም ሁሉም የፖለቲካ ኃይሎች ቁጭ ብለው ተስማምተው እንዴት እንለውጥ፣ ምን እናደርግ የሚል ላይ አይስማሙም ሲሉም ገልጸዋል። በተለይ የአሁኑ መንግስት ሽግግር መንግስት የሚለውን ለምን እንደሚፈራ እንደሚሸሽ አላቅም ያሉት ፕሮፌሰሩ ሽግግሩን ከጠሉት በፈለጉት ስም ይጥሩት፣ ግን ሁላችንም የሚያቅፍ የኢትዮጵያ ህዝብ የማንነትም ሆነ የኔ ነው የሚለው መንግስት በጣም ወሳኝ ነው ሲሉም ተናግረዋል። አክለውም ላለፉት 50 ዓመታት የኢትዮጵያ ሽግግር መንግስት ምንድነው ከአንድ ቀውስ ወደ ሌላ ቀውስ ሲሸጋገር ነው የኖረው። ስለዚህም አንድ ቦታ ላይ አቁመን ሁላችንም በእኩልነት የምንስተናገድበት ዲሞክራሲ ኢትዮጵያን ለመፍጠር ነው፣ ሌላ የተፈቀደ አጀንዳ የለም ሲሉም ተደምጠዋል። በዚህ ሀገር ዘላቂ የሆነ ሰላምና መረጋጋት ከምን ይመጣል? ሀቀኛ የሆነ የፌዴራል ስርዓት ዲሞክራሲያዊ አስተዳደር እንዴት ይመጣል? ትርጉም ያለው ልማትና ብልጽግና መምጣት የሚችለው የሀገሪቱ ፖለቲካ ካልተዋቀረ በስተቀር በግልጽ ቋንቋ የካድሬዎች አስተዳደር የኢትዮጵያን መሰረታዊ ችግር አይፈታም ነው ያሉት። በሌላ በኩል አቶ ሐምዛ አዳነ የኦፌኮ ምክትል ዋና ጸሐፊ የኦሮሞ ነጻነት ሰራዊት ኦኤልኤ በታንዛኒያ የመጀመሪያ ምዕራፍ የሰላም ድርድር ወቅት የሽግግር መንግስትን በተመለከተ ጥያቄ አቅርቧል የሚል ጉዳይም ተነስቶላቸው ሐሳባቸውን ሰጥተዋል። አቶ ሐምዛ የኦሮሞ ነጻነት ሰራዊት ሽግግርን መንግስት ጥያቄ አቅርቧል የሚል ግልጽ የሆነ ያየነው ነገር የለም ያሉ ሲሆን ቢጠየቅም በድርድር ሂደት ውስጥ ብዙ ፌዞች ሊኖሩ ይችላሉ። በአጭሩ በታንዛኒያ የተደረገው ድርድር በጥሩ መልኩ መከናወኑን ነው መረዳት ያልቻልነው፣ በቀጣይም ይቀጥላል ሲሉ ተናግረዋል። በመካከላቸው ሰፊ ልዩነት እያለ ይህ ድርድሩ ይሳካል ወይስ ተብሎ ለሚነሳው ጥያቄ አቶ ሐምዛ ድርድሩ ሲደረግ ከመጀመሪያው በመካከል ያለው ልዩነት ለማጥበብና ወደ ሰላሙ ጉዞ ለመምጣት ነው። ትልቁና ከባዱ ነገር ወደዚህ የሰላም ጉዞ መምጣት ነው ሲሉም ገልጸዋል። በሀገራችን በህጋዊ መንገድ የሚገባ የኢንዶሚን ምርት የለም ተባለ። ኢንዶሚ ላይ ምርመራ እየተደረገ ነው። በካንሰር የመያዝ እድል የሚያስከትል ንጥረ ነገር ይዟል በሚል እየተመረመረ እንደሆነ ተደምጧል። ማሌዥያና ታይዋን በኢንዶሚን ላይ ኢቲሊን ኦክሳይድ የተባለ ካንሰር አምጪ ንጥረ ነገር በማግኘታቸው ምርቶቹ ከገበያ ላይ እንዲሰበሰቡ ማድረጋቸውም ተዘግቧል። የኢትዮጵያ ምግብና መድኃኒት ባለስልጣን በህጋዊ መንገድ ተመዝግቦ ከውጭ ሀገር የሚገቡ የኢንዶሚን ድልስ ምርት አለመኖሩን አመላክቷል። የባለስልጣኑ ምግብ ተቋማት ቁጥጥር ኃላፊ አቶ በረከት ጌታሁን እንደገለጹት ባለስልጣኑ ተመዝግቦ በህጋዊ መንገድ ከውጭ ሀገር የሚገባ ኢንዶሚ የተባለ ምርት አለመኖሩን ጠቁመው በሀገር ውስጥ የሚመረት በባለስልጣኑ ቁጥጥር የሚደረግበትን ምርት አለም ብለዋል። ጉዳዩ እንደተሰማ በዚህ የሀገር ውስጥ ምርት ላይ ምርመራ መደረጉን የገለጹት ኃላፊው ምርቱም ላይ የተባለው አይነት ለጤና ጎጂ የሆነ ንጥረ ነገር የለም ነው ያሉት። በካንሰር የመያዝ እድል ያስከትላል የተባለውን ንጥረ ነገር ይዟል በተባለው ኢንዶሚ ምርት ላይ ምርመራ መደረግ መጀመሩም ከአፍሪካ ሀገራት መካከል አንዷ ናይጄሪያ ስትሆን ከኢንዶሚን ድልህ ምርት ውስጥ የተለያዩ ናሙናዎችና ቅመማ ቅመሞችን በመውሰድ ኢቲሊን ኦክሳይድ የተባለ ንጥረ ነገር መኖር አለመኖሩን ለማወቅ ምርመራ ያደረገች መሆኑንም አስታውቃለች። በማሌዥያ ታይዋን ልዩ የዶሮ ጣዕም ባለው የኢንዶሚ ምርት ላይ ካንሰር አምጪ አደገኛ ንጥረ ነገር መገኘቱም ምርቶቹ ከገበያ እንዲሰበሰቡ ተደርጓል። ኢንዶሚን የተባለውን ድልህ የሚያመርተው የኢንዶኔዥያ ግዙፍ የምግብ ማቀነባበሪያ ድርጅት ኢንዶፊድስ የምግብ ምርቱ ጤናማ መሆኑን በመግለጽ እየተከራከረ ይገኛል ተብሏል። በቡራዩ 2 ህፃናትን በአሰቃቂ ሁኔታ የገደለችው ወንጀለኛ ከአካባቢው መሰወሯን ፖሊስ ገለጸ። በሸገር ከተማ አስተዳደር ቡራዩ ክፍለ ከተማ ከታ በተሰኘው አካባቢ እድሜያቸው የ12 እና 4 ዓመት የሆኑ ወንድምና እህት በአሳዳጊያቸው በአሰቃቂ ሁኔታ መገደላቸው ተሰምቷል። የ12 ዓመታት ታዳጊ የሆኑት ናኦል ጌቱና የ4 ዓመቷ ህፃን የሆነችው ናኑ ጌቱ
ከትናንት በስቲያ ሌሊት የቤት ሰራተኛ ሆና ወደ ቤታቸው በገባችና በኋላም ከአማቾቿ ህፃናት አባት ጋር የፍቅር ግንኙነት አላት በተባለችው ነጋሴ ከበደ ግድያ ተፈጽሞባቸው ግለሰቧ ህፃናቱን በማረድ ከገደለች በኋላ አስክሬናቸውን በእሳት ማቃጠሏም ነው የተሰማው። በሸገር ከተማ የቡራዩ ፖሊስ መምሪያ ኃላፊ ረዳት ኮሚሽነር ሽቱ ለኪሳ በተለይም እንደተናገሩት ግለሰቧ ራሷን ትዕግስት ብላ የምትጠራ ሲሆን ድርጊቱን ከፈጸመች በኋላ ከአካባቢው መሰሯንም ገልጸዋል። ነጋሴ ከበደ አሊያም ትዕግስት የምትባለው ግለሰብ ከሟች ህፃናቶቹ አባት ጋር ግንኙነት እንደነበራቸውና ከ3 ወራት በፊት ተጋጭተው ከቤት መውጣቷን ረዳት ኮሚሽነሩም ሽቱ ተናግረዋል። በኋላም በእርሷ ቤተሰቦች አሸማጋይ 2 ጥንዶች እርቅ አድርገው ወደ ቤት መመለሷም ተገልጿል። ሆኖም አባት በከተማው ባለው የቄራ ድርጅት ሰራተኛ እንደሆኑ እንደተገለጸም ከትናንት በስቲያ በሌሊት ወደ ስራ ያቀኑ እንደሆነም ተገልጿል። በዚህ ወቅትም ግለሰቧ ቤት ማቃጠል እንዳለባት በስልክ ስታወራ እንደሆነም ተደምጧል። በኋላም አባት በቦታው ሲደርስ የህፃናቱን አስክሬን ሲያገኝ ህፃናቶቹ ላይ ጉዳት እንደደረሰባቸውም ተገልጿል። ሁለቱን ህፃናት ገድላ የተሰወረችው ነጋሴ ከበደ በፖሊስ መፈለግ ላይ እንደሆነችም ተገልጿል። ፖሊስ በቦታው ሲደርስ ህፃናቱን አንገታቸው ታርደው በእሳት ተቃጥለው አስክሬናቸውን ማግኘቱን ዋና ሳጅን ጫላም አብራርተዋል። ፖሊስ በአሁኑ ሰዓት ግለሰቧ ፎቶ በማሰራጨት ፍለጋ ላይ እንደሚገኝም ዋና ሳጅን ጫላ ጨምረው ተናግረዋል። ግለሰቧን የተመለከተ ማንኛውም ሰው ለፖሊስ ጥቆማ እንዲሰጥም ጥሪ ቀርቧል። የተወደዳችሁ የሐመር ሚዲያ ቤተሰቦች ለሰዓቱ ያዝነው መረጃ ይህ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሰናይ ቀን ይሁንላችሁ።